ሰላም ጤና ይስጥልኝ በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እነሆ መጥቻለሁ። ጎጃም ነኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እንግዲህ እያስቀመጣችሁ ማለት ነው። ሁሉ ሸጋ ሁሉ መልካም በያላችሁበት በየዓለም ጥግ በየዓለም ዳርቻ በጣም እጅግ አመሰግናለሁ። እነሆ እንግዲህ እነ አብርሃም ታደሰን እንግዲህ ይዤ መጥቻለሁኝ። እነ ፍቅርዬን ውይ 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 እነ የፋ እነ ፍቅርዬ እንደው ተንቦላኩበት ነው የምላችሁ። በቃ ምንድን ነው? ወዴት ነው? በጣም አንቦባችኋል። ፍቅርዬ እንኳ ድምቅ ብላለኝ፣ ሄርሜልዬ እንኳ ድምቅ ብላለኝ፣ አብርሃም እንኳ ድምቅ ብለዋል። ቀለበት ሊያስር ነው እንግዲህ። በቃ እንደምታዋቸው ናቸው። የምር በጣም ነው የሚያስደምሙት። ሀቂቀተን በነገራችን ላይ አንድ ነገር ልበልና ፍቅርዬ ከዚህ በፊት ፍሬው ማለት ነው ፍሬው ለደመቁ ብሎ መቼም የሶሻል ሚዲያ ነገር ነው፣ ግድ የለም ተሳድቧል። በጣም ተሳድቧል። ትናንትናም ደግሞ በደመቁ አልደራደርም ብሎ ነው የሄደው። በሩታ አልደራደርም ብሎ። በነገራችን ላይ አንተ ከወገብ በላይ ቁጭ ብለህ ብትሰራ ይሻልሃል እንጂ አንድ ጅብ ያሳድራል እኮ ሰውነትህ እኮ። ይሄ ቂጥ ብቻውን አንድ ታፋ ብቻውን አንድ ጅብ ያሳድራል። እንዴ እንደዚህ ወፍርነክ እንዴ? ምንድነው አንተ ጅም ቤት አትገባም እንዴ? ወሬ ብቻ ብታስተካከለ ቁጭ ብለህ ምን ታደርጋለህ? ጅም ቤት ግባ። ወንድ ልጅ ነህ፣ ሸንቀጥቀጥ በል እንዴ! እንዴት ነው እንደዚህ መድበሉ? ወንድ እንደዚህ እንደ ጫው ቅላ ላይ ሀገሬ ሰው። ለማንኛውም ያው የዩቱብ ጸባይ የዩቱብ ባህሪ ነው ይሄ፣ ምንም ማለት አይደለም። እነሱ ራሳቸው ይተዋወቃሉ። ግን ደግሞ የሰው ልጅ በድለኸው ምላስህን ሰንጥቀህበት ምላስህን ሰንዝረህበት ሄደህ እንደገና ካደማኸው በኋላ የሰው ልጅ ምላሱ ጭራ ነው እንጂ አይገልም እኮ፣ ግን ይጎዳል። ፍቅርዬም እንዳለችው። ስለዚህ አንተ ደግሞ ሄደህ ይቅርታ ልበላት ምናምን ብለህ ሄደህ እኔ በጣም እንጃ ብቻ። አሁን ደግሞ ከእነ አብርሃም ጋር ሄደህ ደግሞ ሄደህ ያስጠርቃችሁ ነው። አዎ ደመቁ ሁልጊዜ እንደተፋታች፣ ሁልጊዜ እንደተታረቀች፣ ሁልጊዜ እንደተፋታች ኮንትራቷ አብቅቷል። እሷ ለብቻዋ ልጇን ተከራይታ መታ እየተውነች ነው ያለችው። በሰው ልጅ በህዝብ ልጅ ማለት ነው። በህዝብ ልጅ አልኩኝ፣ በሰው ልጅ ማለት ነው። ስለዚህ እሷ እውነት ብትወድ እውነት አንቺ ብታምጭ ኑሮ በልጅ እንደዚህ ባልነገርሽ። ልጅ እንዴት እንደሚያሳሳ አንቺ የልጅን ፍቅር አታውቅም ሩታ። ስለዚህ አርፈሽ ተቀመጪ። ከህዝብ ላይ 2-3 ጊዜ አትተውን፣ ይበቃሻል። 9 ወር ሙሉ ልብስ ጠቅጥቀሽ፣ ይሄ መልእክቴ ነው፣ ልብስ ጠቅጥቀሽ ከህዝብ ላይ ተጫውተሻል። ድጋሚ ደግሞ እንደዚህ አትበይ። አርፈሽ ተቀመጪ ማለት ነው። አትቆሽሽ። ገንዘብ እየተከፈለሽ ከአቤላ ጋር የተጣላሹ አንቺ ገንዘብ አላቅምስ ስላለ ነው። አቤላ ገባሽ? ጀግና ስለሆነ ራሴ ሰርቼ ፈምሳታለሁ እንጂ ራሴ ሰርቼ እውጣጣታለሁ እንጂ ለአንቺ ገንዘብን ቅምስ አላደርግም ስላለሽ ነው አቤላ አሁን ከነ አብርሃም ጋር እና ከነ ሄርሜላ ጋር የሚመጣው ማለት ነው። አብረሽ በልተሽ አብረሽ ጠጥተሽ ጉታጀራ ውስጥ አድገሽ አንቺ ፈምሰሽ ሙተሽ በግ ስላለሽ የአንቺ በጎች ከአንቺ ጋር የሚመጡትን ሰዎች ሰብስክራይብ ስለሚያደርጉ አንቺን ወግነው እየመጡ እየከፈሉሽ ይሽለጠለጣሉ። ይሄ ሁሉ ሰዎች ራቁትሽ እንድትወጪ የተደረግሽበት መንገድ ገንዘብ እየተከፈለሽ ነው። ይህን ደግሞ ለማያውቁት ለበጎችሽ እጠን እንጂ እኛ ዩቱብ ያለን ሰዎች ስላንቺ ኬዝና ስላንቺ መቆሸሽነት መውደቅ ሶሻል ሚዲያ ላይ ጠንቅቀን እናውቃለን። እውነቱን ልንገርሽ ማለት ነው። ትናንትና ደግሞ ልጁን ይዞ አብርሃም ሊሄድ ነው። ተመልከቱ። ሰው ምን ይለናል የማይሉ ፈጣሪያቸውን የማይፈሩ ዋሽተው ሲያድሩ የማይፈሩ ሰዎች የሚባል ነገር ሼም የሚባል ነገር የሌላቸው እንዴ! አይን የወጣ ውሸት፣ አይን የወጣ ክደት፣ አይን የወጣ መሄድ። የት ነው የምትሄዱት? ስጡት ለአብርሃም ልጁን፣ ሄዶ ይመለሳል። ልጁን ይዞ ችግር የለም። የት ነው የምትሄዱት? 1 ኪሎ ቡና ይዛችሁ ከአገር መውጣት የማትችሉት ሰዎች ልጅ ይዘን ልንሄድ ነው። 1 ኪሎ ሽሮና በርበሬ ይዛችሁ መውጣት የማትኖሩበት ሀገር እየኖራችሁ ልጅ እኮ ስንት ፕሮሰስ አለው። ሩታ ከዚህ በፊት ዲያስፖራ ገባሁ ብላ መጣ። ቲማቲም ለቃሚ፣ ባባዬ አውራጂ፣ ባባዬ ለቃሚ፣ ባባዬ ሻጭ፣ ዱባ ሻጭ። ስራ ክቡር ነው ባይዘው። እንደዚህ አይነትን ሰዎች እየኖራችሁ ሳለ እየመጣችሁ መቦትረፍ ስጡት ለአብርሃም ልጁን። ታዲያ ይውሰድና ትንሽ ጎቤቶ ይመለሳል። ልጅ ብዙ ፕሮሰስ አለው እኮ ብዙ እኮ ነገር አለው እኮ። እናንተ ከሀገር መውጣት እንደው ዝም ብሎ መቦትረፍ ነው እንዴ?
ዝም ብሎ ለእናንተ አየር ይቀርባል እንዴ? ነውስ ምንድን ነው? አልገባኝም። ምንድን ናችሁ እናንተ? ከየት ወዴት ናችሁ እንዴ? ዝም ብላችሁ ድራማችሁን እየሰራችሁ ከሀገር ቤት ናችሁ። ተቦትረፉ። እሱ ሩታ ልትሄድ ነው፣ ኬዙ አብቅቷል ተብሎ ነበር። ኬዙ የት ቀረ? የደመቁ ኬዝ ለምንድን ነው ህዝብ ላይ የዚህን ያክል ፖለቲካ የዚህን ያክል እንደዚህ የምትቦተረፉበት? የዚህን ያክል በቃ እንዴ! ሂዱ እዛ ቀይ ባህር ነበር እናንተን ወስዶ መዘርገፍ እንዳላችሁ የቡታጀራ ዩቱበሮች ሰብስቦ ማለት ነው። ቡትረፎች፣ ውሸታም ቀጣፊዎች ምንድን ነው የምትዋሹት? አብርሃም ደግሞ አንዴ ከደመቁ ትሄዳለህ፣ አንዴ ከሄርሚ ትሆናለህ፣ አንዴ ከደመቁ። በቋሚነት ከሄርሚ ጋር ስራ እንቀበልሃለን እኛ። ከሄርሜላ እና ከሄርሜላ ጋር ብቻ ሁነህ መስራት አለብህ። ከእሷ ጋር ምን አስሄደህ አብርሃም? አንተ ከእሷ ጋር ምን አስሄደህ አንተ? ከዚች ቡትረፍ ጋር ተቻታለሁ የራሷን ህይወት ትምራ ብለሃል አይደለ? ህይወቷን ተቀጥል። እሷም እዛ ቲማቲም ለቃሚው ጋራ አንተም ጋር ደግሞ ወደ ቲማቲም ለቃሚው ደግሞ ሲመጣ ቲማቲም ለቃሚው ምን አለ? እናንተ ናችሁ ያስደበደባችሁኝ። በሽታ ያስደብድብክና ደግሞ አንተ ማንም ይደበድብክ? ቆሻሻ ሴት ይመስል እዚህ እየመጣህ ትለጠለጣለህ፣ አንተ ትላላጣለህ ማለት ነው። ምንድን ነው የምትቦተረፉት እየወጣችሁ? ጋይስ እንደዚህ ገንዘብ ማግኘት እንደዚህ ነው እንዴ? ነጋዴ እንደዚህ ነው እንዴ? በእርግጥ ዩቱብ ንግድ ማለት ነው፣ ግን ቢሆንም ደግሞ ሊከስሩም ሊተርፉም ሊያተርፉም ስለሚችሉ ቀስ በሉ እንጂ ስትሄዱ ቀስ ብላችሁ ነው፣ እንደዚህ ያትኑ ማለት ነው። እሺ ጠይብ፣ አሁን ፍቅርዬ የአብርሃም ፍቅረኛ ነበረች። አሁን ደግሞ ከኤፍሬም ጋር ፍቅር ቀጥለው መጡ። ኤፍሬም ከዛችን ብለው ተሸነፈና ከእሷ ጋር መጣ። እሺ ፍቅር ነው ወይንም ደግሞ ምንድን ነው? የአብርሃም ወንድም ነው አይደለ? ኤፍሬም ጠይብ፣ እሺ ነው የስራው ነው፣ ይሄ የስራው ነው። ኤፍሬምዬ የስራው ነው። አዎ በጣም ታምራላችሁ። በነገራችን ላይ ልብሱ በጣም ደስ ይላል። ተውባችሁ አምራችሁ ደምቃችሁ ነው የመጣችሁት። ሄርሚም እንግዲህ እንደምታዋት ፏ ብትን ብለዋል።